ጠመንጃ አንስተው ለሀገራቸው መዋጋት ምንም የማይደክማቸው ሰዎች ናቸው። በአሁኑ አነጋገር አንዳንዴ ነፍጠኛ ይባላሉ ጠመንጃ ስላነሱ። እኔ በጣም ኮራበታለሁ። የንፍጣም ባንዳ ልጅ ከመሆን ለሀገሩ የሞተ ነፍጠኛ ልጅ ነው። የሀገር ፍቅር ያለው ወጣቱ በጣም ደስ ይለኛል። የኛ ትውልድ አሁን በእናንተ ትውልድ አንዳንዱ ምን ይላል? ሀገራችን ያበላሻችሁ እናንተ ናችሁ ይላል። እንግዲህ እኛ ሀገራችን እናበላሻለን ብለን አልነበረም። ሀገራችን የተሻለ ሁኔታ ይኖራታል ብለን ነበረ። አሁን ግን ያሁሉ ነገር ተቀይሯል። አሁን የኢትዮጵያ ሁኔታ የክላስ የምናምን አይደለም፣ ጌሙ ተቀይሯል። የክላስ መሆኑ ቀርቶ ደግሞ አሁን የብሔር ብሔረሰብ የተለያየ ቋንቋ የተለያየ ህዝብ አንዱ ሌላውን ሲያጠቃ አንዱ ሌላውን ሲበዘብዝ የኖረበት ጊዜ ነው ተብሎ የሚወራበት ዘመን ላይ መተናል ደግሞ። ነገር ግን ይሄም ያልፋል። አመሰግናለሁ። ብዙዎቻችሁ የምታውቁኝ እኔን በፌስቡክ ይመስለኛል። እስኪ በፌስቡክ የምታውቁኝ እጃችሁን አውጡ፣ ጉዴን እንዳውቀው። ልክ ነው። አንድ የዘመዶቻችን አነጋገር አለ። ይኸው ምንድን ነው? ዛፎቹ አለቁና ቁጥቋጦዎች አድባር ሆኑ ይባላል። አሁን ያለፈው የጣሊያን ጦርነት መስካሪ ይሆናለሁ ብዬ አስቤውም አላውቅም። ወላጆቻችን፣ ዘመዶቻችን፣ በዚያን ጊዜ አርበኞች የነበሩት በሙሉ እኛ ልጆች ሆነን ነበሩ። በፌስቡክ አንድ ያወጣሁት ነገር ነበረ። በቅርብ ቀን የምታውቁት ሰዎች የምታስታውሱት ካላችሁ፣ ልክ እኔ በተወለድኩበት ዓመት አክስቶቻችን፣ አጎቶቻችን የተረፉት በጣሊያን ጊዜ የተገደሉትን አጎቶቻችንን አጽም ሰብስበው የ14 ሰው አጽም ቀጨማ ቀብረዋል። ዘመዶቻችን በሁለቱም የጣሊያን ጦርነት የከፈሉ ናቸው። ጠመንጃ አንስተው ለሀገራቸው መዋጋት ምንም የማይደክማቸው ሰዎች ናቸው። በአሁኑ አነጋገር አንዳንዴ ነፍጠኛ ይባላሉ ጠመንጃ ስላነሱ። እኔ በጣም ኮራበታለሁ። የንፍጣም ባንዳ ልጅ ከመሆን ለሀገሩ የሞተ ነፍጠኛ ልጅ ነው። እኛ እስካለን ድረስ ጀግናዎቹ አይረሱም። አሁን የሚሞግቱን ማን ናቸው? አሁን እኛን የኢትዮጵያን አንድነት ሊያፈርሱ የሚፈልጉት እነማን ናቸው? የንፍጣም ባንዳ ልጆች ናቸው። የኢትዮጵያዊነት ስሜት የሌላቸው፣ ኢትዮጵያም እንደሆነች የማያውቁ፣ ቅድም መምህር ዳንኤል እንዳስተማሩ ኢትዮጵያም እንደሆነች በልባቸው ያልሰረጸች፣ ምን እንደሆነች የማያውቋት፣ ምስጢሯ ያልገባቸው፣ አጥንታቸውና ስጋቸው ደማቸው ውስጥ ያልተቀላቀለባቸው ናቸው። እንደኔና እንደናንተ አይነቱ ግን ቅድም እሳቸው እንደተናገሩት በደማችን ነው፣ በአጥንታችን ነው፣ በውስጣችን ነው። አሁን ቅድም ታሪክ እንዴት ነው ሊጠፋ የሚችለው የሚባለው እሳቸው ያነሱትን ነገር ልደግመው እፈልጋለሁ። በአድዋ ጦርነት የኔ ዘመዶች ብዙ አልቀዋል። የእናቴ ሁለት የ19 ዓመት አጎቶቿ ሞተዋል። መጀመሪያ ከፊታውራሪ ገበየሁ ጋር የወደቁት ደጃጫጫ የቤተሰባችን አባል ናቸው። አድዋ ከተማ ብዙ ጊዜ ተመላልሻለሁ። በጣም የሚደንቃቸው አንድ ነገር አለ። አድዋ ውስጥ የአድዋ ጦርነትን የኛን ድል የሚያስታውስ ነገር ብትፈልጉ አንዲትም ነገር አታገኙም። ነገር ግን ሁለት ሐውልቶች አሉ አድዋ ከተማ መሀሉ ላይ። አንደኛው መስቀል ነው፣ በድንጋይ የተሰራ ጀነራል ካዶቲ የሚባል የተቀበረበት፣ በየጊዜው በእንክብካቤ የሚገኝ ዙሪያውን አሁን በብረት ተከቦ ልክ እንደ ክብር ቦታ የሚጠበቅ ቦታ ነው ያ የጀነራል ካዶቲ መቃብር። ሌላው ደግሞ ሐውልት ከከተማው ወጣ ስትሉ አንድ የሾለ ታወር አለ። ያ ደግሞ የጣሊያንን አርማ እስካሁን ድረስ ባንዲራው ያለበት አርማ ነው። ያንን አድዋን አሸንፈናል የሚል ምልክት በአድዋ ውስጥ የለም። አሁን ተሰርቶ እንደሆነ አላውቅም። ለረጅም ዘመን ከፕሮፌሰር ሪቻርድ ፓንክረስትና ከደጃዝማች ዘውዴ ከሌሎች ሰዎች ጋር ሞክረናል። ሙዚየም እንዲሰራ አንድ ነገር ይደረግ ተብሎ ደከምን፣ የትም አልደረሰም። ከዛም ወዲህ ተሞክሯል፣ አልደረሰም። እና ቅድም እንዳልኳቸው ኢትዮጵያ ታሪክ እንዲረሳ፣ ኢትዮጵያ ታሪክ እንዲልወሰወስ፣ ኢትዮጵያ ታሪክ እንዲደክም የሚሞክረው በጣም ብዙ ነው። ነገር ግን ቅድም እንደተባለው ታሪክ ብዙ ሰዎችን ኮሚትመንት አትጠይቅም።
ጀግናውን ሁሉ የሚያሰባስበው ጥቂት ሰዎች ናቸው። እኔ ትንሽ ነኝ፣ ቁመቴ አጭር ነው፣ ቁመቴ ረጅም ነው የሚባለው ነገር ቦታ የለው። ስሜቱና ያ ጥብቅ የሆነ ስብዕናና መቼም ቢሆን እኮ ብንኖር እኮ መሞታችን አይቀርም። ለሀገር ብሎ የሞተ ደግሞ ስሙ ይነሳል። አሁን በአድዋ ውስጥ እንዴት ሐውልት አይኖርም? አንዲት ማስታወሻ ነገር አይኖርም። እኛን ብቻ ለማድዋ ያስከበረው አድዋ ያስከበረው ጥቁሩን ሕዝብ ነው። አድዋ ያስከበረው ጭቁኑን ሕዝብ ነው። አድዋ ያቀጣጠለው እሳት ነው። የነጻነት እሳት ሆኖ አፍሪካን በሙሉ ነጻ እንዲወጣ ያደረገው እና ቅድም እንዳልኩት ወደ ታሪኬ ልመለስና በዚህ በየካቲት 12 ቀን የኔ አባት ተፈርዶበት ነበር የሞት ፍርድ። ታሪኩን ነግራቸዋለሁ እንዴት እንደሆነ። አባቴ አዲስ አበባ የመጣው የቤተ ክህነት ተማሪ ነው። ከሕፃንነቱ ጀምሮ አዲስ አበባ እስከሚመጣበት ድረስ ከቦታ ቦታ እየተዘዋወረ ትምህርት አንዴ ዋድላ ደላንታ፣ አንዴ ጎጃም ውስጥ ቅኔ ለመማር አቡነ ቴዎፍሎስ ጓደኛው ነበሩ። የቆሎ ትምህርት በሚማርበት ጊዜ አብረውት ነበሩ። ጎንደር ሄዶ መምህር ሆኖ የታወቀ መምህር ሆኖ በዛ ያስተማረ ያቋቋምና የመጽሐፍት መምህር ነበረ። መጽሐፍትን በቃሉ የሚያውቅ ሰው ነው የነበረ። ከቆሎ ተማሪ እስከ ፊት አውራሪ የደረሰ ሰው ነው። ነገር ግን በዛች በቀውጢ ቀን በየካቲት 12 የኔ አባት ሊገደል ነበር። ምክንያቱም ነግራቸዋለሁ፣ ከሞገስ አስገዶም ጋር የተገናኘ ነው። አባቴ በልጅነቱ ትምህርትና እውቀት ለመፈለግ አዲስ አበባ ይመጣል፣ ልክ ጣሊያን ከመምጣቱ በፊት። በዚያን ጊዜ የተማሩ ብዙ ሰዎች አልነበሩ። በሚያፈላልግበት ጊዜ ተፈሪ መኮንን የሚያስተምር ሞገስ አስገዶም የሚባል ሰው አለና እሱም ብታገኝ እሱ መጽሐፍ ይሰጥ ይሆናል፣ ይመራ ይሆናል፣ ያመላከተው ይሆናል የሚል ሰው ይነግረዋል። ሞገስ አስገዶምን ሄዶ ይገናኛል። ሞገስ አስገዶም በጣም ቅን ሰው ነበረ። አባቴን ይንከባከቡ ጀመር። መጽሐፍት ይሰጠዋል። ቤቱ ሄዳል፣ አንብቦ ሲጨርስ ይመልሳል፣ ሌላ መጽሐፍ ይሰጠዋል። በዚያ መሀል ጣሊያን መጣ። ጣሊያን በመጣ ጊዜ እነዚህ ሰዎች የሚያደርጉትን አያውቅም። ነገር ግን በሩ ላይ ቆመው ሰው ሲያልፍ የሚያልፍ እና የሚያገድመውን ይልን ይሉታል፣ ይቆማል። ከዚያ በኋላ መጽሐፉን ይዞ ሄዳል። ግራዚያኒ ላይ የቦምብ ወረራ በተደረገበት ጊዜ አባቴ ምንም ያውቀው ነገር የለውም። በመንገድ ሲሄድ የሚያድረውም ያን ጊዜ ማደሪያ ቤትም ስላልነበረው በየቤተ ክርስቲያኑ ነበር። በመንገድ ሲሄድ ያሉ ሰዎች ይሄ ልጅ ነው ብለው ያስይዙታል። ይያዛል። ይያዝና ይወሰዳል። በዚያን ጊዜ በየቦታው ነበር እንደ ቀበሌ እስር ቤት እንደሚባለው በየመኳንንቱ ቤት እስር ቤት አድርጎት ነበር ጣሊያን። እና አባቴ የታሰርበት ደጃዝማች ለጥበሉ ገብረ የሚባሉ ሰውዬ ቤት ነበር። እሱም ቤታቸው የካቲት 12 ቤተክርስቲያን ወደ ፒያሳ የሚካሄደው ወደ 70 ደረጃ የሚሄደው ቦታ ላይ ነበረ። እዚያ ሲገባ አለ ታጭቋል አለ፣ በሰው ታጭቋል አለ። በገመድ ነው አለ እንትን የእጅ ሰንሰለት ጠፍቶ በገመድ እጃችን ወደ ኋላ ተደርገን እንታሰራለን አለ። ማቃቸው አሉ አለ፣ ባህል አባት አሉ አለ፣ የታወቁ ሰዎች አሉ አለ፣ የከተማ ሰዎች አሉ አለ። እና እንደዚያ ታስሬ ለፍርድ ቀረብኩ አለ። በማግስቱ ስቀርብ የማቃቸው ሰዎች ናቸው የተቀመጡት አለ። እነዚያውን ባንዳ የምንላቸው ማቃቸው። አንዱ እንዳውም ወዳጁ የሚያውቁት ወዳጁ፣ ሌላኛውም እንዴት ታወቁ ሰው የነበሩ ናቸው። ከዚያ በኋላ አንደኛው ደግሞ ከጣሊያን ጋር ፈራጅ ሆነው ተቀምጠዋል። እዚያ ቢቅ ሲል ደስ አለው፣ የሚያውቃቸው ሰዎች ስላየ ደስ አለው። አሁን ልፈታ ነው ብሎ በኋላ ደና እገሌ ታውቀኝ የለም ወይ? ኧረ እኔ አይቼህም አላውቅም። ሶስተኛውም ሰው እንዴ ታውቅ የለም እንዴ ቤተ ክርስቲያን እኔ አይቼህም አላውቅም። አንደኛው እዛ የተቀመጠው ፈራጅ ነው ከጣሊያን ጋር ይሙት ተባለና ተፈረደበት። እንደታሰረ ተመለሰ እዛ ቤት። የካቲት 11 ቀን እጁ ታስሯል በገመድ ወደ ኋላ። ጨነቀኝ አለ፣ እንደ ማንኛውም ሰው እንደሚጨነቀው እኛ ደርግ እስር ቤት እንደተጨነቅን። ያንን ገመድ እንደምንም አድርጌ ስፈታ አደርኩ አለ። ተፈታልኝ አለ። ሲፈታልኝ ልፍታላችሁ እጃችሁን አልኳቸው አለ። ሌሎቹን ቀስ አድርጌ ግማሹ ሰው እንዲህ ልታስገድለን አንፈታም አሉኝ አለ። ሰው እኮ ባርነት ይጥመዋል። አንፈታም አሉኝ አለ። ጥቂቶቹን ፈታላቸው። እሺ ያሉትን አንፈታም ስለታሰርን ምህረት እናገኛለን የሚሉትን ተዋቸው። እንዲያውም አንዳንዶቹ እንናገራለንም ብለው የዛቱ ነበሩ። ነገር ግን ሁኔታው ስላስፈራቸው ጣሊያን ያን ጊዜ ማንንም ነው አውጥቶ የሚገለው። በማግስቱ በጠዋት ይነዷቸው ጀመር እንደ ከብት እንደታሰሩ። እሱ ገመዱን ይፈቱታሉ። ያድን ገመድም ግን ይዘውታል እጃቸው ላይ። በሚሄዱበት ጊዜ ቦታውን ሁሉ አሳይቶኛል። አሁን የካቲት 12
እንትን ሆስፒታል ወደ ተሰራበት አካባቢ ሲደርሱ ጩኸት ይሰማሉ። ሰው የሚገደለውን የሚጨፈጨፈውን ይሰማሉ። አባቴ ያንን ገመዱን ፈታና መሮጥ ጀመረ። ሌሎችም መሮጥ ጀመሩ። በዚያን ጊዜ ጣሊያኖች መተኮስ ጀመሩ። እነዛን ፈርተውም በገመድ እየታሰሩ የሚሄዱትንም ጨረሷቸው፣ እነሱንም እዚያው ሳይደርሱ። አባቴ ግን አመለጠ። ብዙዎቹ ተመቱ። አምልጦ ግንፍሌ ወንዝ የምትባለው አፍንጮ በርጋ እዛች ውስጥ ይገባና ይደበቃል። አገር ሁሉ ይጮሃል፣ ይታመሳል። ደም ይመጣል አለ። በዚያ በወንዙ ደም ይመጣል አለ። 3 ቀን አደረ እዛ ሳይበላ ሳይጠጣ፣ ምንም አልደረሰበትም። አባቴ ከዛ በፊት ጦረኛ ሆናለሁ ብሎ ሀሳብም አልነበረውም፣ በምንም አይነት አልነበረውም። ያ ከደረሰበት በኋላ ግን ገባው ነገሩ፣ ተለወጠ። ምክንያት ነው የሚያስፈልገው ለሰው ልጅ፣ ምክንያት ነው የሚያስፈልገው ለመቀየር። ለሀገር ሲባል ለወገን ሲባል ምክንያት መጠበቅ የለበትም። ነገር ግን አባቴ ምክንያት ነበር የሚጠብቅ የነበረው። በዚያን ጊዜ አዲስ አበባ ይገባል ይወጣል፣ ያቃታል ከተማዋን። እሱ ጦረኛ አይደለም፣ መሳሪያ የሚባል ይዞ አያውቅም። የካህን ነው፣ የቤተ ክርስቲያን ሰው ነው። ነገር ግን እሱ የመረጠው ምንድን ነው? ውጭ ያሉትን አርበኞቹን የሚያውቃቸው እነ ደጃዝማች ተሰማ፣ እነ ደጃዝማች ተምትሜ፣ ሌሎችም ደግሞ በአዲስ አበባ አካባቢ አርበኞች ነበሩ። አርበኞቹ ከተማ ውስጥ ካሉ ሰዎች ጋር ግንኙነት ይፈልጉ ነበር። አባቴ ካህን ስለነበረ ያን የካህኑ ልብሱን ይለብስና ጥምጥም ውስጥ አድርጎ መልእክት ይዞ ይመጣ ነበረ። አንድ ቀን ምን ይሆናል? አባቴ ሰው የመግደል ፍላጎትም አልነበረም። ጣሊያን የሚሆን እገላለሁ የሚል ሰው አልነበረም። በሚመጣበት ጊዜ ማታ ቤተ ክርስቲያን እፈልጋለሁ ብሎ ሲወጣ የሰከረ ጣሊያን ይወጣል ከጠጅ ቤት። ከጠጅ ቤት ሲወጣ ያዋል፣ ቁም ይለዋል። አባቴ ይቆማል። ሲቆም ሳንጃ ያወጣል። ሳንጃ ያወጣና ተንደርድሮ ይበታል። አባቴ ለቀም ያደርገውና ሲታገሉ ያ ጣሊያን ይወጋል፣ እዚያው ይሞታል። እንደገና ተፈላጊ ይሆናል። አባቴ ምርጫ አልነበረውም። በረሃ ገባ፣ ተታኮሰ፣ አርበኛ ሆነ። በጃንሆይ ዘመን ብዙ ሜዳሊያ ነበረው። ያችን ሳንጃ ጣሊያኗን የወጋባትን ደግሞ ጥሏት አልሄድም፣ ይዟት ነበር ሄደው። ሳንጃዋም ነበረች ቤታችን፣ ሜዳሊያዎቹም ነበሩ። በደርግ ዘመን መሳሪያ ሲሰበሰብ ሳንጃውን ተቀማ፣ ሜዳሊያዎቹ ሁሉ ተወሰዱ። ከነካባው ተወሰደ። ይሄ እንግዲህ አባቴ ታሪክ ነው። እናቴ ደግሞ በዚያን ጊዜ ባሌ ነው የነበረችው። ባሌ የመጀመሪያ ባሏን ነፍጠኛ የሚባሉት አገር ድንበር ጠባቂ የነበሩ አግብታ ዶሎ የሚባል ቦታ ነበር የምትኖረው። በዛ በምትኖርበት ጊዜ በዚያን ጊዜ ጣሊያን መምጣቱንም አልሰሙም ከመራቁ የተነሳ። አንድ ቀን ገበያ ትወጣለች። 3 ልጆች ነበሯት። 2ቱ የ5 እና የ3 ዓመት፣ ህፃን ልጅ ደግሞ ነበራት የ2 ዓመት ጡት የሚጠባ። እሷ ጡት የሚጠባውን ልጅ ይዛ ነው ገበያ ወጣችው። ልጆቿን እናቷ ሊጠይቋት ሄደው ቤት ናቸው ያሉት። ሳያስቡት ተኩስ ይመጣል ከተማ ውስጥ። ተኩስ ሲመጣ ያሉት ጀግኖች እንደ ባሏ የነበሩት ይሄዱና ሲከላከሉ እሳቸውም ይሞታሉ፣ ሌላ ብዙ ሰው ይሞታል። የተቀሩትን ባንዳውና ጣሊያን እየነዳቸው እስከ ኬንያ ድንበር ድረስ ከልጆቿ ተለይታ ሄደች ማለት ነው። ያ የ2 ዓመት ህፃን ልጇ ክንፈ ሚካኤል ነው የሚባለው። እኔን 12 ዓመት ይበልጠኛል በእድሜ። ክንፈ ሚካኤል መንገድ ላይ ሞተ። እንግዲህ የ2 ዓመት ህፃን የሞተው በማን ምክንያት ነው? በጣሊያን ነው የሞተው። እነዛ ሁሉ የነገርኳቸው 12ቱ ተቀበሩ የምላቸው በሙሉ ዘመዶቻችን የሞቱት አይደሉም። የምናውቃቸው ልንሰበስብና አጽማቸው የተገኙት ናቸው። እና እቺ መሬት የኢትዮጵያ መሬት በአርበኞች ደም በአርበኞች አጥንት የጠበቀች መሬት ናት። ይህን ማወቅ አለብን። አሁን ብዙ አይነት ናሬቲቭ እንሰማለን ስለ ኢትዮጵያ። እኛም ጥፋተኞች ነን ተማሪ የምንለው ዩኒቨርሲቲ ውስጥ በነበርንበት ጊዜ መሰለን። የመደብ ልዩነት ተባለ። ታሪክ የሚባለው ነገር ዋጋ የሌለው ነው ተባለ። ከዚህ በፊት የነበረው የመደቡን ጥቅም ለማስጠበቅ ሲል ነበረ ጦር ሜዳ የሚሄደው ተባለ። የሀገር ፍቅር የሚባለው ነገር ተረሳ። እኛንም ተሞኘን። እኛ ደግሞ የመሰለን ምንድነው ይሄ ሶሻሊዝም የሚባለው ነገር ልክ መጽሐፍ ቅዱስ እንደሚያስተምረን ሁሉም ወንድሜ እህቴ ተብሎ አብሮ የሚበላበት ነው የመሰለን እንጂ እንደዚህ አይነት መርዝ ያለው ነገር መስሎን አያውቅም። እኔ አሁን ብዙ ጊዜ ታስሬያለሁ። በቀዳማዊ ኃይለ ሥላሴ ጊዜ የራሴን ኢንተረስት የራሳቸውን ኢንተረስት ካጠፉት መካከል አንዱ ነኝ ብዬ ልናገር እችላለሁ። ነገር ግን የደርግ ዘመን ከመምጣቱ በፊት ብስለትም አገኘው፣ እድሜም ትንሽ ከፍ አለ። ከዛ በኋላ የተማሪው እንቅስቃሴ ለኢትዮጵያ ሳይሆን
ለሌላ ዓላማ እና ለሴራ እንደመጣ ገባኝ። ከዛ ወጣሁበት እና ምንድነው ዋናው ነገር ምንድነው የሀገር ፍቅር ያለው ወጣቱ በጣም ደስ ይለናል። የኛ ትውልድ አሁን በእናንተ ትውልድ አንዳንዱ ምን ይላል? ሀገራችን ያበላሻችሁ እናንተ ናችሁ ይላል። እንግዲህ እኛ ሀገራችን እናበላሻለን ብለን አልነበረም። ሀገራችን የተሻለ ሁኔታ ይኖራታል ብለን ነበረ። አሁን ግን ያ ሁሉ ነገር ተቀይሯል። አሁን የኢትዮጵያ ሁኔታ የክላስ የምናምን አይደለም። ጌሙ ተቀይሯል። የክላስ መሆኑ ቀርቶ ደግሞ አሁን የብሔር ብሔረሰብ የተለያየ ቋንቋ የተለያየ ህዝብ አንዱ ሌላውን ሲያጠቃ አንዱ ሌላውን ሲበዘብዝ የኖረበት ጊዜ ነው ተብሎ የሚወራበት ዘመን ላይ መጥተናል ደግሞ። ነገር ግን ይሄም ያልፋል። ቅድም እንደተባለው ኢትዮጵያ ውስጥ ያልመጣ ነገር የለም። ታሪካችን ተወረናል። በሃይማኖት ጦርነት አልቀናል። በውስጥ ደከሙ በምንባለበት በዘመነ መሳፍንት እንኳን የደፈረን አልነበረም። ጣሊያንን፣ አውሮፓን በ18ኛው ክፍለ ዘመን መካከል ላይ የጀርመኑ ልዑል ቢስማርክ የሚባለው የዓለም ታላላቅ መሪዎች ይሰበስብና በርሊን ውስጥ ይቀመጣል። እሱ መኖሪያ ውስጥ ዋናው ነገር ምንድነው? ስለ አፍሪካ ሀሳብ ይዟቸው ነው። ሀሳቡ ምንድነው? እነዚህ ከብቶች ናቸው። ከብቶች ስለሆኑ ራሳቸውን ሊያስተዳድሩና ሊበቁ የሚችሉ ስላልሆኑ በእኛ ስር ካልኖሩ ያ ሁሉ ጥሬ ሀብት እንዲሁ ዝም ብሎ ባክኖ ስለሚቀር ለምን አንከፋፈልና እናስተዳደራቸው ማለት። ጣሊያን ነበረችበት በተመልካችነት እና አሜሪካ እና ስዊድን እና ዴንማርክ ሁሉ ነበሩበት። የተስማሙት ቁጭ ብለው 2 ሳምንት ገደማ ነው የተቀመጡት። የአፍሪካን ካርታ ቆራረጡትና ይሄ እንደ ቅርጫት ይሄ ለጣሊያን ይሄ ለፈረንሳይ ይሄ ለምን ብለው ተከፋፈሉት። ጣሊያን በጣም አዲስ መንግስት ነበረች። አሁን ብዙዎቻችን የምናስበው የጣሊያን ዚያን ጊዜ የነበረው ጣሊያን መንግስት ከሮማን ኤምፓየር ጋር እናገናኘዋለን። ምንም ግንኙነት የለውም። በዚያን ጊዜ የነበረው የጣሊያን መንግስት ጋሪባልዲ የሚባል ኃይለኛ ልክ አሁን ብሔር ብሔረሰብ ተብለን ተበታትነን ነበረ። ተበታትኖ ነበር የጣሊያን የሚኖረው። ዱቺስ ይባላሉ። መኳንንት የሚያስተዳድሯቸው ትንሽ ሀገሮች ነበሩ እና ጋሪባልዲ ነው አንድ ላይ ርቆኛል። አሁንስ ታዲያ አይሰማም አትልኝም? እንደምንድን ነው ዝም ያላችሁት? አይሰማችሁም ነበር? ይሰማችኋል? ታዲያ አንተ ምንድን ነው የምታደርገው? ለማበላሸት ነው የመጣው? እሺ ልንገራችሁና ጋሪባልዲ ያችን ሀገር አንድ ላይ አድርገው ገና ወጠጤ መንግስት ነበር የጣሊያን መንግስት በዚያን ጊዜ ነበረው። ለወጠጤ መንግስት ወጠጤ መሪ ይሰጠዋል። ትልቁ ወጠጤ ሙሶሊኒ ነበር። ሙሶሊኒ የሚጮህ ሰው ነው፣ ወጠጤ ነው። ከአቅሙ በላይ የሆነ ስልጣን የሰበሰበ ነው። ያ ስልጣን ጭንቅላቱ ላይ ወጥቶበታል። የጣሊያን የመጀመሪያ አድዋ ላይ መዋረድና መሸነፍ ቁስል ሆኖባቸዋል። ከዛ በኋላ በዚያን ጊዜ የነበሩት የሞቱም አሉ ከተረፉትን ለቃቅሞ ጀነራል ዲቦ ነው የሚባሉትን አሰባስቦ እንደገና ይችን መበቀል አለብን ብሎ ነው ወደኛ መሬት የመጣው። የኛ ህዝብ ግን የ3000 ዘመን ታሪክ የነበረው ስለሆነ በ3000 ዘመን ታሪክ በብዙ መከራ ያለፈ ህዝብ ስለሆነ ረስቶታል። ያንን ሊመለከቱት አልቻለም። እነሱ ቴክኖሎጂ ብቻ ነው የነበራቸው የመሰላቸው። በመጀመሪያው ጦርነት የተማመኑት መትረየሶቻቸውን ነበረ። በሁለተኛው ጦርነት ደግሞ የተማመኑት አውሮፕላኖቻቸውንና ከዛ በኋላ በዚያን ጊዜ የተከለከለውን የመርዝ ጭስ ነበረ። አሁን የማናውቀው ነገር ቢኖር ምንድን ነው? ጣሊያን የኢትዮጵያን ህዝብ ልክ ሂትለር ወገኑ የኢትዮጵያን አይሁዳውያንን እንጨርሳለን እንዳለው እነሱ እኛን ለመጨረስ ነበረ። በተለይ ይሄ ስሜት ያለው ኢትዮጵያዊነት ስሜት አለ ብሎ የሚጠረጥሩትን በሃይማኖቱም በዘሩም እነገሌ ይጨርሱ ተብሎ ነው የታዘዘው። ነገር ግን ያቺ ኢትዮጵያዊነት ስሜት ስላልጠፋች ሀገራችንን ሊያጠፏት አልቻሉም፣ ሊነጥቁን አልቻሉም። ያፈቀደው ቢሆን ህዝቡ የሚከፈለውን ከፍሎ ጣሊያንን አባሮ አስወጣ። አሁን እኛ የውጭ ጠላት የለንም። ዋና ጠላት የሆነው ራሳችን በራሳችን ነው። ይሄ ቸግሮናል። ማን ነው ማንን የሚያሸንፈው? የሚሸነፍ ነው እንጂ የሚያሸንፍ የለበትም።
ነገር ግን መርሳት የሌለብን ምንድን ነው? ታሪካችን ሁል ጊዜ አይሞትም። ቅድም መምህር ዳንኤል እንደተናገሩት የማይሞት እሳት አለን በደረታችን ውስጥ ሁላችን እያንዳንዳችን እና ወጣቱ አሁን በጣም የሚያኮራ ነው። የአድዋን ማክበሩ ይሄን ማክበሩ አሁን ይሄ የካቲት 12 ትልቅ ባህላችን ሊሆን የብሔራዊ ባህላችን ሊሆን ይገባው ነበር። ነገር ግን አልሆነም። እንደተባለ ይሆናል። አድዋ ላይም ሐውልት ይሰራል፣ አይቀርም። አሁንም እንደዚሁ እንደተኮረፈ የሚቀርበት ቦታ አይሆንም፣ እሱ ይሰራል። እና ምንድን ነው ልመክራችሁን ፈልገው ታሪካችሁን ወቁ በደንብ አድርጋችሁ። መጽሐፍት አሉ። ይህንን በናሬቲቭ እና የተጻፈውን ሳይሆን አስተማማኝ መጽሐፎች አሉ ታሪካችን እንደብሎ። እኛ ደግሞ ትልቁ እንትናችን ትልቁ ሀብታችን የራሳችን ፊደል፣ የራሳችን ምሁራን፣ የራሳችን ጸሐፊዎች ከ2000 ዘመን ጀምሮ ያስቀመጡልን ታሪክ አለ። በእርግጥ እኛ በምንፈልገው መልክ ተቀምጦ ላይሆን ይችላል። ነገር ግን ያለን ያ ነው፣ ሀቁ ያ ነው፣ እውነቱ ያ ነው። ያንን ይዘን ነው መነሳት ያለብንና ታሪካቸውን በደንብ አንብቡ። እንደናንተ አይነት ስሜት ያላቸውን ወደ እናንተ ስሜት እንዲሰቡ እንዲሉ አስተምሩ። የዘሩ የሌላው ናሬቲቭ ይቅርባቸው። ኢትዮጵያ ለዘላለም ትኖር።